ኑ ስበሩት እስኪ ቆይ ተከፈተ አሁን ፕሮፌሰሩን መፈለጉን ተወውና እድናለው ወደምትልበት የመዳኛ መንገድህን ብትቆፍር ነው የተሻለ የሚሆነው ወንድሜ። ይሄ ነገር በጣም አስፈሪ ሁኔታ እሱ ከ10 ቀን ነው ከ15 ቀን በኋላ እንደዚህ ሞተ የሚባል ወሬ ሰምቻለሁ። በጣም የሚከብድ ነገር ነው። አንተም አሁን አስኪ ሁኔታ ላይ ነው ያለው። ከማንም ጋር ልቅጠም ከዞን አይደለም ከምንም ተራራ ጋር ልጋጭ። እዚህ ጋር ግን እኔም ሆንኩ ሙሉ ባልደረቦቼ አንዳንዴ ሳስበው ራሱ ከፕሮፌሰሩ ራሱ አውሬው ሳይሻል አይቀርም ብዬ ነው ማስበው። ስልክ ደውሎ እንዴት ነህ ትምህርት እንዴት ነው ብሎ ያልጠየቀኝን አባት እንዴት ነው እኔ ላቅም ይችላል ይሄደበትን ይነግረኛል ብለህ ታስባለህ? 65% ሲከፍሉ 35%ቱን በነፃ ያመቻቸው ሜሪት ፕሮፐርቲስ በመሃል ፒያሳ እያስገነባን ባለነው ሳይት ላይ በ3 አመት ጥንቅቅ አድርገው የሚረከቧቸውን የባለ 2 መኝታና ባለ 3 መኝታ አፓርትመንቶችን ለመጪው ገና በዓል በወጣ ልዩ ቅናሽ እየሸጠ ይገኛል። ባለ 2 መኝታ በ5 ሚሊዮን 400 ሺህ ጠቅላላ ዋጋ፣ ባለ 3 መኝታ ከ7 ሚሊዮን 800 ሺህ ጠቅላላ ዋጋ ጀምሮ እኛ ጋር ያገኛሉ። በቡድን ወይም በቤተሰብ ሆነው ለሚመጡም ልዩ ቅናሽ እኛ ጋር አለ። ታዲያ ይሄ የቅናሽ አማራጭ የተመቻቸው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ሪል ስቴት። ውሻ ጭንቅላት ብለው የጅብ ጭንቅላት የፍየል ምንም የበግ የምንም ብለው ያለው እኮ ጫካ ቦታ ነው። አውሬ በልጦት ሊጥለው ይችላል። አይናቸው ሁሉ ጨለሞባቸው ብንን ሲሉ አጠገባቸው እጅግ በጣም የሚያስፈራ እጁና እግሩ የማይታወቅ አውሬ ሆኖ ታይቶ ይኸውልህ ብነግር በ3 ወር ሁለቴ ሐኪም ቤት ሳንሄድ ውለናል። ለሊት መንሰር ነው በቃ ያስጮሃታል። በቃ ትወርቃለች። አሁን እናንተ ስመጣ ይወደቀችው በእናንተ ምክንያትም ብቻ አይደለም። የኔን የህይወት ማብቂያ መቼ እንደሆነ እያወቅኩት አይደለም። ምናልባት ነገ በህይወት ላንገናኝ እንችላለን። ፕሮፌሰሩን አግኝተኸው እንደሌሎቹ ሰዎች የሚያስፈራ አውሬ ሆኖ እንዲቀመጥብን የፈለግከው ወይስ በመጣህበት መንገድ በሰላም መሄድ ነው የምትፈልገው? ስለት እያመጡ በየጊዜው ይሰጣሉ። እነዛ የመጡ የስለት መስዋዕት የሚደረጉ እንስሳቶችን እኮ ነው እያረድኩ የምሰጠው። እዛ መጨረሻ ላይ እንዲህ ብዬ ሳይ ፍየሏ የለችም፣ የቀረው ጭንቅላቷ ብቻ ነው። ፍየሏ የለችም። ይዋጣት ይጉረሳት ይብላት አላቅም። የሆነ ሰዓት ላይ የሚል ድምፅ ሰምቼም አውቃለሁ። እና ብዙ ጊዜ ደግሞ እንደዚህ አይነት ድምጾችን የሚያሰማው ዘንዶ ነው ሲባል ሰምቼ አውቃለሁ። ምንድነው አውሬው ዘንዶ ነው ይመስለኛል ሳስብ። አሁን የምትጮህበትን ኢነርጂ ከቀናቶች በኋላ ላታገኘው ትችላለህ። ስለዚህ ችግር የለውም፣ ጮሆ ይሞታል። እንኳንስ እኔም ፈልጎ ማግኘት ይቅርና ከጥቂት ቀናቶች በኋላ እሱ ራሱ በህይወት አይኖርም የሚል ነገር እንዳወራ ነው የሰማሁት። እሱ እንደወጣ ትወርቃለች። በቃ እሱ እንደወጣ ትወርቃለች። ከዛ ሳምንቱ ሙሉ መውደቅ፣ ሳምንቱ ሙሉ ሐኪም ቤት ማመላለስ። በቃ ምን እንደሆነ አይታወቅም። የሆነች ብልቃጥ ነገር ትንሽዬ ነገር ነች። ውስጧ ምን እንዳላት አላውቅም። በቃ ይሄን ነገር ለማንም እንዳታሳዩ። ቀናትን በወለዱ ቁጥር በህይወት የመቆየት እድላችን እጅጉን እየጠበበ ይገኛል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን ብሎም ደግሞ የወንጀል ታሪኮችን ሳይቀር እዚህ ድረስ እያመጣን አብረን የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ውድ ቤተሰቦቻችንም ጨምሮ እንደተመለከታችሁት አቤልን ነፃ የማውጣት ስራ ጀምረን ነበር። ከዛ በኋላ ደግሞ ድንገት የገጠመን አንድ ነገር ነበረ። ነገሮች ጥሩ እየሄዱ ነበረ፣ በድል እየሄድን ነበረ። ዋና የተባሉ ሰዎችን በእጃችን እያስገባን ነበረ። ነገር ግን አንድ ያልጠበቅነው ክስተት ከሰተ። በአውሬው መነከስ። የአውሬ ዝም ብሎ ተራ አውሬ አይደለም። እንደምታውቁት እንደተነገራችሁም እኛም እንደሰማነው ከሆነ የአውሬ እንግዲህ በአዳም ልኮን የሚያመልኩበት የሚገብሩበት ማይክሮቺፕስ የተባለው ነገር ሁላ ሳይቀር እንግዲህ የሚሰራበት የተወሰነ ያክል ፐርሰንት ከሱ ተወስዶ ከውጭ ባመጡት ፕሮፌሰሩን ጨምሮ ከነሱ የተጠረቃቀሙ ማይክሮቺፕስ ከአውሬው ጭምር ነው የሚወሰደው። አውሬው እጅግ በጣም መርዛማ የሆነ ነገር የሚተፋ አውሬ ነው ብሎ ነበር የነገሩን። ከዛ በኋላስ ከዚህ በላይ አንተን ከነከሰህ እንግዲህ 10 ቀን እጅግ በጣም በዛ ቢባል 15 ቀን ነው በህይወት የምትቆየው የሚባል ነገር እንደሰማንም አብረን ነበረ የሰማነው። ከዛ በተጨማሪ ደግሞ እንደምሳሌ ከዚህ በፊት የነበሩ ሰዎችንም እንደዚህ የተነከሰ ሰው በ10 ቀን ውስጥ እንደሞተ ነበር የሰማነው። እንግዲህ አላቅም እንግዲህ ተመልካቾች አሁን ላይ ምን ማለት እንዳለብኝ የተቻለኝን ሙሉ አቅሜን ተጠቅሜ እያደረግኩ ነው ያለበት ሁኔታ ግን በጣም ከባድ ነው ተመልካቾች። ምን ማለት እንዳለብኝ አላቅም። አሁን ላይ ቀናት እየወለዱ በሄዱ ቁጥር
ዛሬ በመጣ ቁጥር እጅግ በጣም ይሄም ነገር በጣም እያዳከመኝ ህመሙም ጥዝጣዜውም እጅግ በጣም እየባሰብኝ ወደ ሙሉ ሰውነቴ እየተዛመተ ነው ይሄ ነገር ያለው። በጣም አቅም ነው ያሳጣኝ። እንግዲህ እጅግ በጣም ደግሞ እንደነገርኳችሁ በየሰዓቱ ማለት ይቻላል በጣም ብዙ ማደንዘዣዎችን እየተወጋው ነው። ሐኪሞችም ይሄንን ነገር እየተቃወሙኝ ያሉበት ሁኔታ ላይ ነው ያለው። እነሱ ሳይቀር በጣም እያዳከሙኝ ያሉበት ሁኔታ ነው። ሆኖም ግን ያለኝን አቅም ሙሉ በሙሉ ተጠቅሜ ያለችኝ ጊዜ ቀናቷ በሄደች ቁጥር በህይወት ትቆያለህ የተባልኩበትም ቀን እንግዲህ እያጠረ እንደሆነ እናንተም ታውቁታላችሁና ግን እንደተናገርኩት አሁንም ቢሆን ይህንን ፕሮፌሰር እስከ ህይወት መጨረሻ ድረስ የኔም ቤተሰብ አክስቴንም ጨምሮ ከቴት ጋር ያደረግነውን ቃለ መጠይቅ ተመልክታችኋል። እንግዲህ ከካሜራ ጀርባ ከእሷም ጋር በተወሰነ መልኩ ማውራት ጀምረን ነበር። እኔም በተወሰነ መልኩ ወደ እምነትም ወደ ማዘንበልም እያልኩኝ ነው፣ ወደ ጸበል ቦታም እንግዲህ እሱንም ቢሆን አላቋረጥኩም፣ እየተከታተልኩኝ ነው በእምነቴ ማለት ነው። እና ከእሱ ጋር እንዳለ ሆኖ ከቤተሰብ ጋር ሙሉ ለሙሉ ተማምነን ጨርሰናል። ግን እንደነገርኳችሁ በጣም እየከበደኝ ነው። አሁን በጣም አቅሜ እያጠረኝ ነው። ምን ማድረግ እንዳለብኝ እንኳን እስኪ ከብደኝ ድረስ ተስፋ ግን መቁረጥ አልፈልግም። አሁንም ቢሆን እነዚህ ሰዎች እስከ መጨረሻው ደቂቃ በህይወት እስከ ቆየሁባት ሰዓት ድረስ ይህንን ነገር ጨርሼ አብረን እንግዲህ ተያይዘን እንግዲህ ፈጣሪ ደግሞ ከረዳኝ ይህንን ፕሮፌሰር እጅ ከፍንጅ ይዤ በእጄ በቁጥጥር ስር አስገብቼ በዚህ ጉዳይ ላይ ከሱ በላይ ማንም ሊያውቅ አይችልም። ወይም ደግሞ አውሬውን የሚቀልበው ሰው ነው አውሬውን ሊያገኘው የሚችለው የሚባል ነገር ነው የሰማነው። በዋናነት ግን ይህን ነገር ሊድ የሚያደርገው የሚመራው ፕሮፌሰሩ ነው ነበር የሚል ነገር ነው የሰማነው። እነዚህን ሰዎች በቁጥጥር ስር ግን ለመዋል የተቻለኝን ሙሉ አቅሜን ያደርጉት። እንግዲህ እንደተመለከታችሁትም ከሆነ እዛ ቦታ ላይ የተገኙ ሰዎችን ነበረ ኢንተርቪው እያደረግኩ የነበረው። እዛ ቦታ እንግዲህ ጫካ ውስጥ በገባንበት ጊዜ በጣም በድፍረት ነበር የገባ ነው። ሰው ጭራሽ ዝር የማይልበት ጫካ ነበረ። እዛ ጫካ ውስጥ አንድ ሰው ነበር ያገኘ ነው። ያ ሰው ደግሞ አውሬው ጋር በቀጥታ ምግቡን የሚያደርስለት ሰው እንደሆነ ተመልክታችኋል። ያ ምግቡን ለአውሬው የሚሰጠው ሰው ደግሞ ከዚህ በፊት ፕሮፌሰሩ ቤት ያደገ ፕሮፌሰሩ እያንዳንዱ ነገር ስቴፑን እያሳየ ያሳደገው አውሬው በዚህ ሰዓት ይሄንን ነው የሚበላው እያለ አውሬው ምን መብላት እንዳለበት የነገረው ሰው ነው። ስለዚህ ይሄ ሰውዬ ሌሎች ነገሮችን አያውቅም ማለት ዘበት ነው። በጣም ብዙ ነገሮችን እንደሚያውቅ አሁንም ቢሆን ደግሞ ያልነገረን ብዙ ነገሮች እንዳሉ ይሰማናል። እዚህም ቤት የፕሮፌሰሩ ቤት ነው ተብለን ተጠቆመን የመጣንበትን ቦታ እሱ ነው በቀጥታ እየመራ ያመጣን። እነሱ እንግዲህ ያለው ነገር እውነታውን ለመናገር ፈቃደኛ አይደሉም። እኛ የራሳችንን መንገድ ተጠቅመን እነዚህን ሰዎች ለማመውጣጣት ሞከርን እንጂ እኛ ተነከስንም ሞትንም ለእነሱ ጉዳያቸው አይደለም። እንደሰማችሁት በጣም ብዙ ሚሽን ያላቸው ሰዎች ናቸው። ይችን ሀገር የመውረር ይችን ሀገር የማጥፋት ትውልድ የመግደል ነው። እኛ እንደዛ እንዲሆን በፍጹም አንፈልግም። እንግዲህ ከኛ በኋላ የሚመጣውም ትውልድ አሁንም ቢሆን በህይወት ያለው ትውልድ ሰላም እንዲሆን ነው የምንፈልገው። ለዛ ነው ህይወታችንን እየሰጠን በህይወት እንኳን እንደማንቆይ እየተነገረን እንኳን ተረት ተረት ነው ብለን ራሳችንን እያሳመንን እስካሁን ድረስ እየሄድንበት ያለንበት መንገድ ለዛ ምክንያት ነው፣ ሌላ ምንም ምክንያት አይደለም። በቃ እኛ እንኳን መስዋዕት ሆነን መትረፍ የሚችለው ሰው እንዲተርፍ ነው ፍላጎታችንም ጭምር፣ ሌላ ምንም ፍላጎት የለንም። በቃ እኛ የራሳችን እምነት፣ ባህል፣ አስተሳሰብ፣ አስተዳደግ ያለን ሰዎች ነን። ሀገራችንን እንደ ሀገር ማትረፍ ነው የምንፈልገው በዚህ ሰዓት፣ ሌላ ምንም የምንፈልገው ነገር የለም። ሞት በዚህ ሰዓት ለእኛ ምንም አይደለም። እየተጋፈጥነውም እንዳለን ደግሞ እያያችሁት ነው ቤተሰቦቻችን። ምንም አይደለም ለእኔ ሞቴ። ስሞት ግን እንደ ጀግና ነው መሞት የምፈልገው። ፈርቼ ተሸንፌ ወድቄ መቅረት ግን በፍጹም አልፈልግም። እነዚህን ሰዎች እስከ ጥግ ድረስ ይዤ ከኔ በኋላ የሚመጣ ሰው ይኖራል ቢያንስ እንኳን እኔ እንደዛ ብሆን፣ ለዛ ሰው ነገሮችን አስተካክዬ አሳልፌ እንኳን ብሞት አይቆጨኝም። ለዛ ነው እስከ መጨረሻው ድረስ እኔም ሙሉ የክሩም አባላት ባልደረቦችም ጭምር እየታገልን ያለ ነው። ለዚህ ነው። ስለዚህ እንዳያችሁት እንደተመለከታችሁት ፕሮፌሰሩ ቤት በቀጥታ መተናል። ቤቱን ለመፈተሽ ነበር ሙሉ ግቢውን ጥረት ያደረግነው። እንግዲህ ተደብቆ ልጇን አግኝተናል። የፕሮፌሰሩ ልጅ ነው ወይም ደግሞ የፕሮፌሰሩ ሚስት ልጅ ነው የሚል ነገር ነው የደረሰን። እኛም እሱን ለማረጋገጥ ሞክረናል። ከዛ ተጨማሪ ደግሞ ከጊዜያት በኋላ እኛ በቁጥጥር ስር ካደረግናቸው በኋላ የፕሮፌሰሩ ሚስት ራሷን ስታወድቃለች። እስካሁን አልነቃችም፣ ግን በእኛ ሕክምና አባላት ቁጥጥር ስር ነው ያለችው። እንደነቃች ይዘዋት እንደሚመጡ ተስፋ አደርጋለሁ። ያለውን ነገር እነሱ እየተቆጣጠሩት ነው ያሉት፣ የኛ ሰዎች ላይ ነች። ስለዚህ እሷ እስከምትመጣ ግን እኛ ያለውን ነገር ካገኘነው ሰው ጋር ልጁ ነው ከተባለው ሰው ጋር ከዛ በተጨማሪ ደግሞ ትላንትና ካወራ ነው ከአውሬው በቀጥታ ከቀላቢው ጋር ግንኙነት አለው ፕሮፌሰሩ ነው ያሳደገው ከተባለው ሰው ጋር ቆይታ የምናደርግ ይሆናል። ይህንን ቆይታችንን ጥሩ ነገር ላይ ያደርሰናል፣ ወደ ፕሮፌሰሩ ይመራናል ብለን ነው የምናስበው። እንግዲህ ዛሬ ድል ከቀናችን ፕሮፌሰሩን ሳንይዘው አናድርም የሚል ተስፋ አለን። እናንተም ጸልዩልን እስከ መጨረሻው በጸሎታችሁ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጸሎትም ማግዙ፣ ሌሎች ሰዎችም እንዲያግዙን ሼር አድርጉላችሁ እባካችሁ። ውድ ቤተሰቦች እናንተ ናችሁ ያላችሁን። እስካሁንም አብረን የቆየነው ከእናንተ ጋር ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ።
ይኸውልህ አሁን እንድትነግረኝ የምፈልጋቸው በጣም ብዙ ነገሮች አሉ። አሁንም ቢሆን እኔ እየተሰማኝ ያለው አንተ እንደውም ያን ያክል ምንም ነገር እንዳልነገርከን ነው። በጣም ብዙ ነገሮችን ታውቃለህ። ካንተም እንዳጣራ ነው። ካንተም የህይወት እንግዲህ ወደኋላህን ስናይም ሆነ ስትነግረን የሰማነው ነገር ቀጥታ ከፕሮፌሰሩ ጋር ግንኙነት አለ። እዚህ ቤት እስከ ማደግ ድረስ የደረስክ ሰው ነህ። ስለዚህ ያልነገርከን ግን መንገር ያለብህ በጣም ብዙ ነገሮች አሉ። እንደዛ እንደሆነ በደንብ ይሰማኛል። እኔ እኮ እንደው በጣም ሞኝ ሰው ነህ እኮ። ከማን ጋር እየተጋፈጥክ እንደሆነ ማንን ለማግኘት ለማደን እየለፋህ እንደሆነ ራሱ ብታውቀው ኑሮ እኔ እንጃ እንዴት ብዬ እንደምነግርህ። እስኪ እንደው ቀላል ምሳሌ ልስጥህ። እንቁራሪት ከዝሆን ጋር ብትገጥም ማን የሚያሸንፍ ይመስልሃል? እኛን ነው እንቁራሪት እያልከን ያለው? ይኸውልህ ዝሆኑ እንቁራሪቷን በአንድ እንትን ረግጦ ሊያጠፋት ይችላል። ምናልባት አንተ ያየኸው እንዳንተ ሰውየው ሰው መሆኑን ነው። በሁለት እግር መራመዱን፣ መሄዱን፣ መብላት መጠጣቱን፣ መጓዙን ነው ያየኸው። ከሰውየው በስተጀርባ ምን እንዳለ የሰውየው ማንነት አላወቅኸውም። ለዛ ነው ገብቶሃል አይደለም? ሰውየው ማለት እጅግ በጣም አደገኛ ነው። ሰውየው ስል ፕሮፌሰሩ ማለት ነው። በጣም ከባድ ሰው ነው ከምልህ በላይ ማለት ነው። እሱን አግኝተህ የምትፈልገው መረጃ ልታገኝ መድኃኒቱን ሰጡህ። ይሄ የተነከሰው እጅህ እንዲድንና አንተ ላይ የተፈጠረው ነገር ሌሎች ሰዎች ላይ እንዳይፈጠር በቻልኩት መጠን ራሴ መስዋዕት አድርጌ የሌላ ሰው ህይወት አድናለሁ ብለህ አይደል እንደዚህ እየለፋ ያለው? እንደዛ መሰለኝ ባለሳሳት አይደል? ይኸውልህ ምንም በለኝ አንተ እንቁራሪትም በለኝ የአይጥም በለኝ ዋቴቨር ጉዳይ አይደለም። ከማንም ጋር ልግጠም፣ ከዝሆን አይደለም ከምንም ተራራ ጋር ልጋጭ። እዚህ ጋር ግን እኔም ሆንኩ ሙሉ ባልደረቦቼ ያንበሳ ልብ እንደያዝን አውቃለሁ። ማንም ሊያቆመን አይችልም። ልንገርህ አይደለም ከማን ጋር እንግዲህ ከተራራ ጋር አይደለም ከምንም ጋር እንጋጠም፣ ያ ጉዳያችን አይደለም። ደግሜ እነግርሃለሁ የአንበሳ ልብ ይዘን ነው አሁንም ቢሆን እየሄድን ያለ ነው። ደግሞ ማንም ሊያቆመን አይችልም እስከ መጨረሻው ድረስ። ከሞት በቀር ምንም የሚገታን ነገር የለም። አሁንም ቢሆን መናገር የምፈልገው ነገር አውቃለሁ ይሄን ሾው እንደምትከታተሉ ጭምር ማንም ፕሮፌሰሩ የተባልክም ሰው ጭምር ማለት ነው እንደምንም ልትሄን ትችላለህ። እስከ መጨረሻው ድረስ ግን ያለበትን እንመጣለን። በህይወት እስከ ቆየንበት እስከ መጨረሻዋ ደቂቃ ድረስ ተኝተን አይደለም እንጠብቀ ያለበት ድረስ መተን ነው። ይኸውልህ ልንገርህ አይደለም አሁንም ቢሆን የደበከውን ነገር በሙሉ እያንዳንዱን ነገር እውነታውን እንድትነግረኝ እፈልጋለሁ። እዚህ ድረስ ያመጣህን እዚህ ድረስ ጎትተህ የወሰድከን አንተ ነህ። ስለዚህ ስለ ቤቱ፣ ስለ ቤተሰቡ፣ ስለ ሁሉም ነገር መረጃ በደንብ አለ። ከአውሬው ጋር ቅርበት አለ። የአውሬውን ምግቦች አንተ ነህ የምታዘጋጀው። እነሱ ይስጡት፣ እነሱ ሌሎች ነገሮችን ያዘጋጁ እንጂ ሙሉ ፕሮግረሱን ግን አንተ ነህ የምታዘጋጀው። ከዛ በተጨማሪ ጫካ ውስጥ ከአንተ ጋር ያገኘናቸው ነገሮች አሉ። ከዛ በኋላ እንግዲህ ሙሉ መሳሪያ ታጥቀው ከዛም በላይ ኃይል ጨምሮ የኛ ሰዎች ከቀረጻው በኋላ ሙሉ ጫካውን አስሰዋል። ያ ደግሞ እንግዲህ ብዙ የተገኙ ጭንቅላቶች አሉ። የውሻ ጭንቅላት ጀምሮ እንግዲህ የሕክምና ቡድን አባላቶቻችንም ምርመራ አድርገውበታል። የበግ ጭንቅላት ጨምሮ የተለያዩ አጽሞች ሳይቀር እዛ ተገኝተዋል። አንተ በተገኘህበት ቦታ ላይ ነው እነዚህ ነገሮች የተገኙት። ስለ እነዚህ ምንነት እንኳን እንድትነግረኝ እፈልጋለሁ በደንብ ያለውን ነገር። እንዲህ ሰው እኮ ሊያወራ የሚችለው ስለ አንድ ጉዳይ መጀመሪያ ሲያውቅና ለሚያወራው ነገር እውቅናው ሲኖረው ነው። የውሻ ጭንቅላት ብለው የጅብ ጭንቅላት፣ የፍየል ምንም የበግ የምንም ብለው ያለው እኮ ጫካ ቦታ ነው። አውሬ በልቶት ሊጥለው ይችላል። ሰውም የፍየሏን ጭንቅላት አርዶ እዛ ጋር ሊጥል ይችላል። እነዚህ እኮ ተራ ነገሮች ናቸው። ምንም ከተለመደው ለህይወታችን ወጣ ያሉ ነገሮች አይደሉም። ስለዚህ ጫካ ውስጥ ወድቆ ለተገኘ ነገር በሙሉ እኔ እኮ ተጠያቂ ልሆን አልችልም። እኔ እኮ ነግሬያለሁ፣ አድምጠኛ። ፕሮፌሰሩን ሳገለግለው የኖርኩትኝ እኔ በድህነቴ ምክንያት እርግጥ ለአውሬው የሚሰጠው ምግብ በሰዓቱ ምን እንደሚሰጠው እንዴት እንደሚሰጠው አውሬውን ከሚቀልበው ሰው ጋር እየተነጋገርን ፕሮፌሰሩ ወደ ውጭም ይሄዳሉ፣ አንዳንዴ አገር ውስጥም እንደዚሁ ይዘዋወራሉ። ስለዚህ እሱ በሌለበት ጊዜ
ምግብ ስሰጠው የኖርኩኝ እኔ ነኝ። ለአውሬው ምግብ ከመስጠት ውጭ ስለ አውሬው ምስጢር፣ ስለ ፕሮፌሰሩ መንፈስ የማውቀው ነገር የለም። ገብቶሃል አይደለ? ነገር ግን ፕሮፌሰሩ ላይ የተፈጠሩ ነገሮችን ከአውሬው ጋር በተያያዘ መልኩ የማውቀውን ነገር እኔ ልንገርህ፣ ማለት መጋፈጥ እንደሌለብህ ከወዲሁ በደንብ ልነግርህ ማለት ነው። የሆነ ጊዜ ላይ ፕሮፌሰሩን ሰዎቹ ሊጎዱት ሊያጠቁት ምሽት ላይ አሳቻ ቦታ ጫካ ላይ እየጠበቁት ነበረ። ገብቶሃል አይደለ? ከስራ ወደ ቤት ሲሄድ ቤቱ ከመድረሱ በፊት የሆነች ጠመዝማዛ መንገድ ጫካ ነገር አለ። እዛ ጋር ጠበቁት ሊመቱት ማለት ነው። ገብቶሃል አይደለ? እንደዚህ ከመንፈስ ጋር የተያዘ ይሄ አውሬ ቀላቢ ነው ምናምን የሚባል እንዳንተ የሀገር ስሜት አለን፣ ይሄ ሰውዬ በዚህ ቦታ መኖር የለበትም ብለው አስበው ሊጎዱት መጡ። ገብቶሃል አይደለ? ይህንን ደግሞ የነገረኝ ፕሮፌሰሩ ቃል በቃል ለራሴ ያወራኝ ራሱ የዛንን ቀን ማታ ነው። ሰው ምንድን ነው ሊገሉት በመጡ ጊዜ ገጀራ፣ ግማሹ ገጀራ ይዟል፣ ግማሹ ቆንጨራ ምን በለው በቃ ሰውየውን እንጎዳበታለን ያሉትን መሳሪያ በሙሉ ይዘው አጠገቡ ላይ ሲከቡት ሰዎቹ እዛው ፍዝዝ ብለው ደንግጠው አይናቸው ሁሉ ጨለሞባቸው ብንን ሲሉ አጠገባቸው እጅግ በጣም የሚያስፈራ እጁና እግሩ የማይታወቅ አውሬ ሆኖ ታይቶ ይኸውልህ፣ ዛሬም ተረት ተረት ልነግረኝ ነው? ትላንት የነገርከኝን ተረት ተረት ዛሬም ልደግምልኝ ነው የምፈልገው? ሰሩ የነገረኝን ነገር ነው እየነገርኩህ እኮ። ተረት ተረቱን እኔ አሁን ለካንተ ጋር ተረት ተረት የምሰማበት ጊዜ የለኝም። ካንተ መስማት የምፈልገው እውነታውን ነው። እውነታው ደግሞ ፕሮፌሰሩ የት እንዳለ ስለምታውቅ ነው። እውነታው ያለው አንተ ጋር ነው። ፕሮፌሰሩን አግኝተኸው እንደ ሌሎቹ ሰዎች የሚያስፈራ አውሬ ሆኖ እንዲቀመጥብን የፈለግከው ወይስ በመጣህበት መንገድ በሰላም መሄድ ነው የምትፈልገው? ምን ማለት ነው? እንደምታወራው አይደለም ፕሮፌሰሩ። ማን ነው እሱ? ማን ነው? አንድ ተራ ወንጀለኛ ነው። አንድ ተራ ወንጀልን የሚመራ ሌላ ራሱን የቻለ ወንጀለኛ ነው። ማንም አይደለም እሱ። የትም ገባ የት ደግሞ አውሬም ሆነ ምንም አገኘዋለሁኝ። እንድትነግረኝ የምፈልገው ሳገኘው ግን ይኸውልህ፣ እሱም ሆነ በስሩ ያላችሁት እናንተ ጭምር የምተዋችሁ ሰው አይደለሁኝም። ተያይዘን እናልቃታለን እንጂ በፍጹም አልተዋችሁም። ማናችሁንም እዚህ ውስጥ ያላችሁ እዚህ ሂደት ውስጥ ያገኘዋችሁ ወንጀለኞች በሙሉ መደባበቃችሁ አያዋጣችሁም። አጋልጥ። አሁንም ቢሆን ይህ ፕሮፌሰር የምትለው ሰውዬ ከቤቱ ራሱን አጥፍቶ የለም እንግዲህ አድራሻውን ሁሉ አጥፍቷል። አንተ ግን ፊት ለፊት ነው የተገኘው። ይኸውልህ፣ አጠገብህ ለሌለ ሰው የምትለውን ተረት ተረት ለሚመራ ሰው ነው ጠበቃ እየሆንክ ያለው። ጠበቃ አይደለም፣ እኔ እውነታውን ነው እያወራሁ ያለው። ልብ ብለህ አድምጠኝ። ይኸውልህ አንዳንዴ ምን አለ መሰለህ፣ ሰዎች የሆነ ነገር ጥቅም እስኪያገኙ ድረስ አንድን ነገር በደንብ ሊከታተሉ ይችላሉ። ገብቶሃል አይደለ? እዚህ ጋር እነዚህ ሰዎች አሁን አውሬውን የሚቀልበው ሰውዬም ትናንት አውርተናል፣ ድንገት ነው የጠፋው፣ የት እንደገባ አይታወቅም። ፕሮፌሰሩም ስራ ብሎ ነው የወጣው። በዚህ መካከል አውሬውን መቀለብ፣ የአውሬውን ምግብ መስጠት ሲያለማመደኝ የኖረው ደግሞ እኔን ነው። ገብቶሃል አይደል? የውሻ ጭንቅላት ምናምን ስላልከው አላቅም። ፍየሏን ግን አርጄ ትቼለት የመጣውኝ እኔ ነኝ። ለምን ብትል ይሄ አውሬ መጀመሪያ ደም ነው የሚልሰው፣ ደም ነው የሚቀምሰው። ስለዚህ ፍየሏ ታርዳ እዛ ጋር የፍየሏን ደም ካላሰ መጀመሪያ ደሙን ተመግቦ ከዛ በኋላ ነው ወደ ስጋዋ የሚሄደው። ገብቶሃል አይደል? ይሄ ካልተደረገ እኔም ሆነ በቤተሰቤ ላይ ጉዳዩ ወደ እኔ እየዞረ ነው ያለው። ገብቶሃል? ስለዚህ በላይፌ ላይ ትልቅ ችግር ይመጣብኛል። እስክሞት ድረስ ራሴን ለማዳን ግዴታ የአውሬው መንፈስ ላይ እኔ ወድቅ ያለሁኝ። ስለዚህ ያለኝ አማራጭ ምንድን ነው? ያን የሚፈልገው ምግብ የተሰጠኝ ነገር ይሄን ምግብ ስጠው የተባልኩት እስኪያልቅ ድረስ ያለኝ አማራጭ አውሬውን መቀለብ ነው። ስለዚህ ፍየሏን ላልከው ፍየሏን አርጄ የተውኩለት እኔ ነኝ፣ ራሴው ነኝ። ነገር ግን አርዳሃት ትሄዳለህ። ከጊዜ በኋላ ብትሄድ አታገኛትም። ፍየሏን በልቷት ነው የምታገኘው። አውሬው ሲመጣ ግን ደግሞ አታየውም። ገብቶሃል አይደለ? አውሬው የሚሄድበት ዱካውን ነው የምታገኘው እንጂ ራሱን አውሬውን እንኳን ራሱ አይከሰትብህም። ማለቴ ላይንህ አይታይም። ገብቶሃል አይደለ? በቃ አንተ እዛ ጋር አርደህ እዛው መቆም ደግሞ አይጠበቅብህም። ይህንን አውሬ ፍየሏን አርደህ እዛው ላይ ከቆምክ ራሱ ራስህን ስትል ትወድቅ ይችላል። አውሬው ሲመጣ ግዴታ አንተ መሄድ አለብህ። ስለዚህ አርጄን እንደጨረስኩኝ ስለምፈራ ለራሴም የአውሬው መንፈስም ምን ያህል ቤት ውስጥ ነግሬ ያለው እንግዲህ ምሳ ሰዓቱ ከተላለፈበት ማታ እንቁራሪቶች እየመጡ ቁር እያሉ መከራህን ሲያበሉ ነው፣ ሲጮሁብህ ነው። በቃ ቤቱን ሙሉ እንዲህ በእግርህ እንዲህ እየረገጥካት እንዲህ እያንከባለልክ ነው የምትሄደው። ከቤት ወደ ውጭ እንኳን ለመውጣት ራሱ ያስቸግራል። ይሄ ብቻ አይደለም፣ የተረሳውን ነገር ደግሞ ሌላ ልጨምርልህ።
ይሄ አውሬ የሚመገው ምግብ በሰዓቱ ካላገኘ እጅግ በጣም ከባድ ነው። ለአንድ ሳምንት እከክ ታውቃለህ? እንዲህ ይህን ሰውነቴን በሙሉ እንዲህ የሚበላ ምን ልበል የገንዛ ሰውነቴን እንዲህ ያሳከከኝ። አዳምጠኝ። ይህንን ተረተረተን እኔ ከትላንትና ጀምሮ እሱን ነው እየነገርከኝ ያለው። እኔ አሁንም ስንቴ ነው የምነግርህ? አትደጋግምብኝ። እኔ የተጨበጠ ነገር ስለ ፕሮፌሰሩ እንድትነግረኝ፣ ስለ አውሬው ቀላቢው እንድትነግረኝ፣ የት እንዳሉ አድራሻውን እንድትነግረኝ ነው የምፈልገው ካንተ። ቆይ ለምንድን ነው ግን እውነታ ሲነግሩ የምትናደደው? በመጀመሪያ የምትፈልገውን ነገር ለማወቅ ተረጋግተህ ማዳመጥ መቻል አለብህ። ገብቶሃል አይደለ? እንዲህ ምነካ? እኔ እኮ አንድ ስጋ የሚበላ የዱር እንስሳ አይደለም ስቀልበው ይኖርኩት። ገብቶሃል አይደለ? ትልቅ መንፈስ ያለበት ትልቅ አውሬ፣ እጅግ በጣም አስፈሪ፣ ድምፁ በራሱ የሚያንቀጠቅጥ፣ በዙሪያው ስትሆን ምንድነው አይንህን ጭልም የሚልብህ፣ ቀንና ሌሊት ሊፈራረቁብህ የሚያስችል አይነት አውሬ ነው ስቀልበው ይኖርኩት። ገብቶሃል አይደለ? ወይ ደግሞ ነብር ወይ ደግሞ የአንበሳ ልጅ ስጋ የሚመገብ የዱር እንስሳት አይደለም እኮ ስቀልበው ይኖርኩት። ለዚህ አውሬ እኮ የማይገብር ሰው የለም። ገብቶሃል አይደለ? ሌላውን ተው። አርቲስቶች ለሚፈልጉት ስራ በሚፈልጉት ሙያ እንዲወጡ፣ ዝነኛ እንዲሆኑ፣ ሀብታሞች ደግሞ ባላቸው ሀብት ላይ የበለጠ ሀብት እንዲኖራቸው፣ ታዋቂ ሰው እንዲሆኑ። ገብቶሃል አይደለ? ይሄ ሁሉ ሰው ለዚህ አውሬ ይገብራል። ስለት እያመጡ በየጊዜው ይሰጣሉ። እነዛ የመጡ የስለት መስዋዕት የሚደረጉ እንስሳቶችን እኮ ነው እያረድኩ የምሰጠው። ገብቶሃል? ዝም ብሎ አይደለም። በቀን ውስጥ እኮ ከ10 በላይ ፍየልና በግ እኮ ይገባል እኮ ለዚህ አውሬ። በቃ ያሰቡት ተሳክቶልኛል እያለ ሁሉ ስለቴ ሰምሯል እያለ እያመጣ እያቀረበ ይሄዳል። እነዚያን ለመስዋዕት የቀረቡ እንስሳቶችን ደግሞ በየቀኑ እኔ ማረድ መስጠት ነው በቃ ስራዬ። እንደነገርኩ ነው። ከዚህ ውጭ የማውቀው ነገር የለም። ረድና ስጥ ነው እንጂ የሚባለው የአውሬው ሞኛለ እንዴ? እኔ ስለ አውሬው መንፈስ ለእኔ የሚሰጡኝ ሞኝ ነው እንዴ? ፕሮፌሰሩ እዚህ ጋር ነኝ ያለው ይህን ሳምንት እዚህ ነኝ ምናምን ነገር የምትሉ ሌላውን ነገር ተው። ሁሉም ሰው የሚሰግድለት አውሬ እኮ ነው የአውሬ። ለዚህ አውሬ መስዋዕት አድርጎ ያሰበው ነገር ያልተሳካለት የለም። ይህን እያየው ደግሞ እኔ ማመንኩኝ። በቃ ምንድን ነው ይሄ አውሬ? ምንድን ነው አሁንም ቢሆን እንድትነግረኝ የምፈልገው? እሱ እንኳን ባይሆን ሌላ ተመሳሳይ አውሬ እንኳን መፈለግ አለብን። ምንድን ነው እሱ? ይሄ አውሬ ምን አይነት አውሬ ነው? እንግዲህ ተመልካቾች ዶክተር ባለፈው የነገረን ተመልክታችኋል። ምናልባትም አምፊቢያን ከሚባሉ እንስሳቶች አንዱ ይሆናል። ከነሙናው ልናገኝ የቻልነው እሱን ነው። ምክንያቱም እነሱ ናቸው ወደ አይምሮም ወደ ደም ህዋሳትም የሚዘዋወሩት። የእነሱ አይነት ቢቲንግ ወይም ደግሞ የእነሱ አይነት ንክሻ ያለው እንስሳ ነው ያለን። በትክክል ግን ይሄ ነው አውሬው። ጅብም ከሆነ ጅብ ነው፣ ዘንዶም ከሆነ ዘንዶ ነው የሚባል ነገር ምንም ነገር አልሰማንም። እንግዲህ ስለ አውሬው ምንነት እንድትነግረኝ ነው የምፈልገው። ምንድን ነው ይሄ አውሬ? ምንድን ነው የሚባለው? ስሙ ምንድን ነው የሚባለው? ይህንን አውሬ ማወቅ በጣም ከባድ ነው። ለምን መሰለህ? እኔ አንድ ቀን የገጠመኝ ልንገርህ። ፍየሏን ባለፈው ወደቀች ያልኳን ሳይሆን ሌላ ፍየል አርጄ ስመለስ እንደ ንፋስ ታውቃለህ? ወይም ከመሬት የተነሳ እንዲህ የሚጥመለመር ወደ ሰማይ የሚኖጋ ንፋስ፣ ግን ከፍተኛ አስፈሪ የሆነ ድምፅ ያለው የሚል ነገር የሚጮህ በጣም የሚያስፈራ ንፋስ የሚመስል ነገር ፍየሏን አርጄ ስመለስ የታየኝ ነገር አለ። ገብቶሃል አይደለ? ፍየሏን እየቀለድክብኝ ነው እንጂ በተረት እኮ ነው እየቀለድክብኝ ያለው። አሰማም እንዴ ከቀደም ጀምሮ ስነግርህ 65% ሲከፍሉ 35%ቱን በነፃ ያመቻቸው ሜሪት ፕሮፐርቲስ በመሃል ፒያሳ እያስገነባን ባለነው ሳይት ላይ በ3 ዓመት ጥንቅቅ አድርገው የሚረከባቸውን የባለ 2 መኝታና ባለ 3 መኝታ አፓርትመንቶችን ለመጪው ገና በዓል በወጣ ልዩ ቅናሽ እየሸጠ ይገኛል። ባለ 2 መኝታ በ5 ሚሊዮን 400 ሺህ ጠቅላላ ዋጋ፣ ባለ 3 መኝታ ከ7 ሚሊዮን 800 ሺህ ጠቅላላ ዋጋ ጀምሮ እኛ ጋር ያገኛሉ። በቡድን ወይም በቤተሰብ ሆነው ለሚመጡም ልዩ ቅናሽ እኛ ጋር አለ። ታዲያ ይሄ የቅናሽ አማራጭ የተመቻቸው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ሪል ስቴት። ስማኝ እንጂ ያየሁትን ነገር እኮ ነው እያስረዳሁ ያለው። አንተ እኮ ምንም ቢነገር የምታምን ሰው አይነት አይደለም። እንደኔ በቦታው ላይ ሆነ ካላየው በስተቀር ምንም የምታምን ሰው አይደለም። የሰው ልጅ እኮ አንዳንዴ የተነገረውን ነገር እኮ ማመን መቻል አለበት። እኔ ዝም ብዬ ከመሬት አንስቼ የፈጥ ተረት አልክ። ይሄ እኔ ተረታበት አይደለም። በነገራችን ላይ በአይኔ በብረቱ ያየሁትን ነገር ነው ምስክር ሁኜ እየነገርኩ ያለሁት። ገብቶሃል አይደል? ስለዚህ ፍየሏን አርጄ ስመለስ የሚያስፈራ አውሎ ንፋስ የሚመስል ድምፅ
ገብቶሃል አይደለ? ንፋሱ ስር ደግሞ የሆነ ጥቁር ነገር ነው መስሎ የሚታይህ። ሲጀመር እንዲህ አይንህን ሙሉ በሙሉ እንደዚህ ማየትም አትችልም። በቃ የሆነ እንደ ቀን ምንድን ነው የቀን ህልም መስሎ ነው የሚታይህ። ገብቶሃል? ማዕበል የሚያስጨንቅ ነገር ይሄ ምንድን ነው? በቃ እኔ እንጃ እንዴት ብዬ እንደምገልጸው ራሱ አላቅም። እጅግ በጣም የሚያስፈራ የሚያንቀጠቅጥ በቃ ምን ልበል፣ መሬቷ ራሱ ይጨንቃታል አይደለም? እኔ በዛ ሰዓት ማለት ነው ከፍተኛ የሆነ ማዕበል የሚመስል በንፋስ የተወጠረ ግን ከፍተኛ ድምፅ ያለው አስፈሪ ነገር ነው እኔ ያየሁትኝ። ገብቶሃል አይደል? እኔ ምናልባት ሰዓት አሳልፌበት ተናዶ ይሁን አላቅም። እንግዲህ እንደዚህ አይነት ነገር ከዛ በፊት አይቼ አላቅም ነበረ። በእርግጥ ከዛ በኋላ ያ ንፋሱ ቀስ እያለ ከሰማይ ወደ መሬት ነው እንደሚወርደው። ገብቶሃል አይደለ? ከዛ መጨረሻ ላይ ያ ድምፅ ሲጠፋ አይኔ እያየኔም መንፈስ የተረጋጋ። ከዛ መጨረሻ ላይ እንዲህ ብዬ ሳይ ፍየሏ የለችም፣ የቀረው ጭንቅላቷ ብቻ ነው። ፍየሏ የለችም። ይዋጣት ይጉረሳት ይብላት አላቅም። እኔ እንዲህ ዘወር ብዬ ሳይ እንደዚህ አይነት ነገር ነው ያየሁትኝ። እና እንዳልኩ ነው በቃ ይሄ በንፋስ የተወጠረ ነገር በትክክል ነው እኔ ያየሁትኝ ይመስለኛል። እኔ ግን ይሄ አውሬ በአይኔ ባላየውም ምናልባት የሆነ ሰዓት ላይ የሚል ድምፅ ሰምቼም አውቃለሁ። እና ብዙ ጊዜ ደግሞ እንደዚህ አይነት ድምፆችን የሚያሰማው ዘንዶ ነው ሲባል ሰምቼ አውቃለሁ። ምንድን ነው አውሬው? ዘንዶ ነው ይመስለኛል ሳስበው። ይመስለኛል አይደለም፣ ይሄ ነው እንድትለኝ እንደዚህ አውሬ ነው እየነገርከኝ ያለው። ይሄንን ሁሉ ዓመት ቀልቤዋለሁ። ይሄንን ሁሉ ዓመት ይሄ ምንም በለው የምትነግረኝን ነገር ጭንቅላት አይነካ ምናምን እያልክ እየነገርከኝ ነው። ስለዚህ ስለ አውሬው ምንነት አናቶሚካሊም ያለውን ነገር ስለ ስትራክቸሩ ምንም እንደሆነ ታውቃለህ አንተ። እኔ እንደዛ ነው የሚሰማኝ። እኔ እንደምታውቀው ነው የሚሰማኝ። ይኸውልህ ምን እንደሆነ ነው እኔ ያየሁትኝ። ለምሳሌ ንፋስ በአይና አታየውም፣ ዛፎችን ሲያወዛወዝ ግን ታየዋለህ። ገብቶሃል አይደለ? እኔ በቃ የሆነ ድምፅ ነገር ነው የሰማሁት። የሚል ነገር ፍየሏን አርጄ ስመለስ ሰምቻለሁ የሆነ ጊዜ ላይ ከዚህ ከንፋሱ በተጨማሪ። ስለዚህ ምናልባት በቃ እኔ የገመቱት ዘንዶ ይሆናል ብዬ ነው ያሰብኩት። አይታይህም እኮ እዛው ላይ አርደ ዞር ትላለህ፣ ፍየሏን አታገኛትም። ብዙ ርቀት እንኳን አልሄድክም፣ ብዙ እርምጃ እንኳን አልሄድክም። ገብቶሃል አይደለ? ስለዚህ ምናልባት ነው ግምቴን ነው የነገርኩ እንጂ እርግጠኛ አይደለሁኝም። እሺ የሚለው ድምፅ ምናልባት ዘንዶ እንደዛ ይጮሃል ሲባል ሰምቻ ቃለሁኝ በፊት። ስለዚህ አውሬ ሊሆን የሚችለው በቃ እኔ ባለሳሳት ዘንዶ እንደሆነ ነው የምገምተው እንጂ እነሱም እኮ አይነግሩኝም። መስዋዕቱን ብቻ በሰዓቱ አቅርብ ነው እንጂ የምባለው የአውሬውን አይነት አይቸውም አላቅም። እነሱም አልነገሩኝም። ግምቴን ነው እየነገርኩ ያለሁት። ምናልባት ከፍተኛ መንፈስ ደግሞ የሰይጣን መንፈስ በዘንዶ ላይ ያድራል ብዬ አስባለሁ። ስለዚህ ሊሆን የሚችለው ቢያንስ ዘንዶ ነው። ሌላ አውሬ ይሆናል ብዬ እኔ አልገምትም። በዋናነት እንደው ዘንዶ በቃ በሱ ብንደመድመው የተሻለ ነው። ይኸውልህ አሁን እኔ በዋናነት ካንተ የምፈልገው ነገር ስለ ፕሮፌሰሩ እንድትነግረኝ ነው። ፕሮፌሰሩም ሆነ መሰሎቹ የአውሬው ዋና ቀላብ የሚባለው ሰው ከዛ ቤት እኛ ከመምጣታችን በፊት እያንዳንዱን ነገር ጭነው ሳምፕሎቹን መድኃኒቶቹን ሳይቀር ተሰውረዋል። ከዛ ተባባሪ ውስጥ ደግሞ ልትሆን የምችለው አንተ ነህ። ወዴት ነው ያሉት? ፕሮፌሰሩን ጨምሮ እነዚህ ሰዎች በዋናነት ፕሮፌሰሩ የት ነው ያለው? የት ነው ያሉት እነዚህ ሰዎች? መድኃኒቶቻቸው ሳይቀር የት ነው የተደበቁት? ሞኝ ነው እንዴ ለእኔ ፕሮፌሰሩ እዚህ ቦታ ነው ያለው ብሎ የሚነግረኝ? እንደው አንተ ስታስበው ራሱ ይኸውልህ አንድ ነገር ልንገርህ። ለዚህ ሳምንት የለሁኝምና በተለመደው ሰዓት አውሬውን እንድትቀልበው ብሎ ቴክስት ብቻ ነው ለእኔ የጻፈልኝ። የት እንደገባ የት እንደወጣ ምን ያደርግ አገር ውስጥ ይሁን ውጭ ይሁን እማቀው ነገር የለም። ስለዚህ እናንተ እኔን ከመያዛችሁ በፊት አንድ ቀንና ሁለተኛ ቀን እናንተ እንደያዛችሁኝ ልክ አውሬውን ቀልቤ ስመለስ ነው እናንተ ጋር የተገናኘ ነው እኔን ያገኛችሁኝ ማለት ነው። ስለዚህ እሱ እያለ ያለ ምንድን ነው? እሱንም ከሌላ ሰው ነው የሰማሁት። አውሬው አንተን እንደነከሰ ሁሉ ሰምቷል በደንብ ከሌላ ሰው ነው ከጎረቤት ነው የሰማሁት ራሱ ማለት ነው። አይ በቃ አንድ ትንሽ ቀን ተጠማዞ ትንሽ ቀናቶችን ቆይቶ ይሞታል። መርዙ በራሱ በሰውነቱ ገብቶ ይገለዋል። ምንም የሚያመጣው ነገር የለም ነው ያለው። ስለዚህ ብቻ እንግዲህ እሱ ይሁን እንጂ እኔ ለአንተ ራሱ በጣም ነው የምሰጋው። አሁን የምትዘልበት አሁን የምትጮህበት እኔ ላይ እየጮህበት ያለበት አቅም ምናልባት ከ2 ከ3 ቀን በኋላ ሊጠፋ ይችላል። አላቅም። አንደኛ መንፈስ ያለው አውሬ ነው የነከሰ፣ ሁለተኛ መርዛማ ነው።
አሁን የምትጮህበትን ኢነርጂ ከቀናቶች በኋላ ላታገኘው ትችላለህ። ስለዚህ ችግር የለውም ጮሆ ይሞታል። እንኳንስ እኔን ፈልጎ ማግኘት ይቅርና ከጥቂት ቀናቶች በኋላ እሱ ራሱ በህይወት አይኖርም የሚል ነገር እንዳወራ ነው የሰማሁት ፕሮፌሰሩ ማለት ነው። ስለዚህ አሁን ፕሮፌሰሩን መፈለጉን ተወውና እድናለው ወደምትልበት የመዳኛ መንገድህን ብትቆፍር ነው የተሻለ የሚሆነው ወንድሜ እንጂ እኔ ፕሮፌሰሩ ያለበትን ከየት ማወቅ አልችልም። ይኸውልህ አንተ እንድታዝንልኝ አልፈልግም። አሁንም ቢሆን ያንተን አዘኔታ ፈልጌ አይደለም እዚህ ድረስ የመጣሁት። ልንገርህ አይደለ እኔ እንድታዝንልኝ እንደዚህ አይዞ ምናምን ብለህ እንድትመጥልኝ አይደለም የምፈልገው። ከአንተ የምፈልገው የፕሮፌሰሩን አድራሻ ነው። እንደሌለ እያወቅ ታዲያ ከነገርከኝስ እንደሌለ እያወቅ እንደዚህ ሊወጣ ይችላል እንደዚህ ሊሆን ይችላል አላውቅም እያልክ እዚህ ቤት ለምን ይዘህ የመጣህ ታዲያ? ቤቱ ነው ብለህ ነው የመጣኸኝ? አዎ ሚስቱ ነች። ሚስቱን አግኝተናታል ልጁንም ጨምሮ። እንፈልጋለን እኮ ሚስቱ ራሷን ስራ ወድቃለች አይደለ? ቤቱን እንፈልጋለን ማየት ነው የምንፈልገው። ቤቱን ካላሳየህን እንገላሃለን እያላችሁ አስፈራራችሁኝ። እኔ ደግሞ ለህይወቴ ስለ ራሴን ማዳን ስለነበረብኝ መጣው ቤቱን አሳየዋችሁ። ስለዚህ ምንድነው አሳየን አላችሁ አመጣዋችሁኝ። ቢኖር ነው ታገኙታላችሁ። ስለዚህ ቤቱ መጣችሁ ልታገኙት ካልቻላችሁ እኔ ፕሮፌሰሩን አምጣ ና ተፈለጥ ና ተቆረጥ ብትለኝ ከየት ላገኘው እችላለሁ? ሲጀምር ፕሮፌሰሩ ጥላ የሌለው ሰው ነው። እንዴት ነው እኔ እሱ ያለበትን ማወቅ የምችለው? ነገርኩህ እኮ ጠላት ከቦት ሊገለው መጣው እንኳን ተሰውሮ ወደ አውሬ የተቀየረ ሰው ነው። እና ይህንን ሰው ነው እኔ አገኛለሁ ብዬ አንተን ልወስድ የምችለው? እንደውም እናንተ እድለኛ ናችሁ ብዬ ነው የማስበው። አውሬው ምናልባት እዚህ የእናንተን መምጣት አውቆ በቁጣ ሊሆን ይችላል። ሴትዮዋን ራሱ ከሱ ጋር ከመንፈስ ጋር የተያያዘ ነገር ቢሆንስ እንዴት ታውቃለህ አንተ? እስካሁን ድረስ እኮ አልነቃችም ማለት ሴትዮዋ። እኔ እናንተ ቢያንስ እንደ ልብ እያወራን ነው። ምናልባት እንደዚህ ያደረገው ከመንፈሱ ጋር የተያያዘ ነገር ቢሆንስ ምኑን ታውቃለህ? እንዴ እኔ አሁን እየፈራው ያለሁት የእናንተ ሰዎች የዚህ ቤት ክትትል በዚህ ሁኔታ የሚቀጥል ከሆነ እንደ ሴትዮዋ ራሳችን ስተን እንዳንወድቅ ብዬ እየፈራው ነው እኔ አሁን ለራሴ ራሱ ማለት ነው። አንተ ግን ነገሮችን የምታምነው ሲደርስብህ ብቻ ነው። የተነገረህን ነገር በጭራሽ አታምንም። እያመንክም አይደለም የማወራህን ነገር። ስለዚህ ፕሮፌሰሩን ብትገለኝ ብታርደኝ ራሱ እንደ ፍየሏ እንደዚህ ብትቆርጠኝ ምንም የትም እንዳለ ላውቅ አልችልም። የተወሰነ ጊዜ ይጠፋል። ጠፋ ሲባል ደግሞ ይመጣል። የሚመጣው ደግሞ ሁሌ ደግሞ በሌሊት ነው። አንዳንዴ ሳስበው ራሱ ከፕሮፌሰሩ ራሱ አውሬው ሳይሻል አይቀርም ብዬ ነው የማስበው። በቃ ጥላ የሌለው ሰው ነው አልኩ። በቃ ጥላ የሌለው በቃ እንዴት አድርጌ ልንገርህ? በቃ ከመንጊዜው አጠገብህ እንደሚደርስ ራሱ አታውቀውም። ዞር ስትል አጠገብህ ነው ያለው። ድንገት አጠገብህ የተገለጠ መንፈስ ሁሉ ነው በቃ የሚመስለኝ። ኮቴ እንኳን ሰው እኮ ሲራመድ አንተ ስትራመድ የሆነ ድምፅ ይኖርሃል። እሱ እኮ የለውም። በቃ አጠገብህ ደርሶ ፊትህ ጋር ቆሞ ታገኘዋለህ። ከደነገጥ በኋላ ቀና ብለህ ስታየው ሰው ነው። ብዙ ጊዜ እንደዛ አድርጎኝ ያውቃል። እኔ እየተሰወረ እየታየ ይሁን አላውቅም። እኔ ልገልጸው ከምችለው በላይ ሰውየው በራሱ ካውሬው በላይ አስፈሪ ነው። እመነኝ ነው የምልህ። በቃ ሊገሉት ለመጡ ሰዎች ላይ ተሰውሮ አውሬ ሆኗል ብያለሁ። ከዛ በኋላ ሰዎቹ ደንግጠው ሩጠው እግሬ አውጭኝ ብለው ነው የወጡት። ከዛ በኋላ ይሄ ወሬ ተወራ። ፕሮፌሰሩን የሚያድን የሚፈልግ ሰው አንዳችም አልነበረም። ልክ ፕሮፌሰሩን ለመግደል ለመጉዳት የሚያስብ ሰው በሙሉ ተሰውሮ አውሬ ይሆናል የተባለውን ነገር ከ5 ከ6 ሰው በላይ ስላወራው ሰው አውሬ ሆኖ ቢበላኝስ ብሎ ስለሚፈራ ፕሮፌሰሩ ማንም አያገኘውም። ሲፈልግ ይመጣል፣ ሲፈልግ ይሄዳል። ስለዚህ አትድከም። ሰውየው መንፈስ ነው በራሱ ልታገኘው አትችልም። ብታገኘው እንኳን ራሱ ፊት ላይ ተሰውሮ የሆነ ነገር ሊያደርግ ይችላል። እዛው ያውሬውን ክሻ ይሻላል። እውነቴን ነው የምልህ። ይኸውልህ እኔ ከዚህ በላይ ካንተ ጋር የምዳረቅበት ምንም ፍላጎትም የለኝም። እኔ ከዚህ በላይ ቁጭ ብዬ አንተ የፈጠርካቸውን ታሪኮች እውነት የሚሆን ጉዳይ አይደለም። እሱን ግን የምሰማበት ከዚህ በላይ ጊዜ የለኝም። እንግዲህ ተመልካቾች ሙሉ ግቢውን እዚህ ቤት በቁጥጥራችን ስር ከዋልን በኋላ ሙሉ ሌሊቱን የኛ ሰዎች አይናቸው እንኳን ሳይነቀል እየጠበቁ ነው ያደሩት። እንኳን ፕሮፌሰር ሌላ ዝር ያለ ሰው የለም እዚህ ቤት ውስጥ። ይህንን ደግሞ እኛ ያረጋገጥነው ነገር ነው። የእኛን ሰዎች መድበን የህግ አካላቶች ሳይቀር ተሰማርተው በጥበቃ ውስጥ ያደረ ነው። አላቅም ከዚህ በኋላ ምን ሊፈጠር እንደሚችል። እንደተናገርኩት ግን እስከ መጨረሻው ድረስ ሄደን ይህን ፕሮፌሰር እንይዘዋለን። ይህንን ቪዲዮ ግን ስትመለከቱ ምናልባትም የመጨረሻ ቪዲዮችን ይሁን አይሁን የሚለውን ግን እርግጠኛ መሆን አልችልም።
ዛሬ ተገናኝተን ነገ ማንገናኝበት ቀን ሊሆን ይችላል። እኔም እያወቅኩት አይደለም። የኔን የህይወት ማብቂያ መቼ እንደሆነ እያወቅኩት አይደለም። ምናልባት ነገ በህይወት ላንገናኝ እንችላለን። ያ ማለት ግን የኔ ቡድን አባላት ይህን ነገር አይተውትም፣ ያስቀጥሉታል። አላቅም ነገ ምን እንደሚፈጠር። በህይወት ላንገናኝ እንችላለን፣ አላቅም። እያንዳንዱ ቀን ግን ቪዲዮዎቻችንን ስትመለከቱ የመጨረሻ ቪዲዮ እንደሆነ እያሰባችሁ ተመልከቱ ተመልካቾች። እንግዲህ አላቅም ይህን ስናገር ምን አይነት ስሜት ውስጥ ልገባ እንደምችል እኔ ከዚህ በላይ ምንም ማለትም ስለማልችል ማለት ነው። አሁን እዚህ ቤት በመጣንበት ጊዜ እንዳያችሁት የፕሮፌሰሩ ሚስት ነች የተባለችውን በቁጥጥር ስር አውለናት ነበር። ከዛ በተጨማሪ ደግሞ እንግዲህ ልጇን አግኝተናል። ይህን ደግሞ መግቢያችን ላይ ነግሬያቸዋለሁ። የእኛም የህግ አካላትም ይዘውት እዚህ አድርገውታል ልጁን። እንግዲህ አሁን ደግሞ ከእሱ ጋር ደግሞ ቆይታ የምናደርግ ይሆናል። የተሻለ ጥሩ መረጃ እናገኛለን ብዬ ተስፋ አደርጋለሁ። እስከ መጨረሻው ድረስ ደግሞ አብራችሁን እንድትቆዩ ጠይቃችኋለሁ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ ተመልካቾች። እሺ እንግዲህ ተመልካቾች እንደተመለከታችሁት ከሆነ እኔም ቀደም ብዬ እንደነገርኳችሁ የፕሮፌሰሩ ሚስትና ልጅ ቤት ነው የተባለው። ይሄ ቤት ደግሞ እንደዛ ተባለ ማለት ደግሞ የፕሮፌሰሩን ቤት ነው። እንግዲህ ሌላ ነገር አንጠብቅም እኛ። አንተን ደግሞ ከእናተ ጋር እዚህ ቤት ውስጥ ነው ያገኘናችሁ። እዚህ ቤት ውስጥ ነው ያገኘናችሁ። ይሄ ደግሞ ቤታችሁ ነው። ስለዚህ ፕሮፌሰሩ ለአንተ አባትህ ከሆነ ለእናትህ ባለቤቷ ከሆነ እዚህ ቤት የማይመጣበት ምንም ምክንያት የለም። ቤቱ ነዋ። የት ነው ሄደው ታዲያ? አሁን ይሄ ፕሮፌሰር የአንተ አባት የት ነው ያለው? መጀመሪያ ግን ስለ አባት የምትጠይቀኝ አንተ ማን ነህ? ምን ስትል ነው ቤቴን የከበብከው? ሲጀመር ማን ስለሆናችሁ ነው ሲጀመር የመጣችሁት? ማሚንስ እንደዛ እንድትወርቅ ምክንያት የሆናችሁት ለምንድን ነው? ደግሞ አባትህ ምናምን የምትለኝ እዚህ ከስንት አንዴ እየመጣ እንደ አባት ሳይሆን እንደ ገረድ መጥቶ አየት አድርጎን ለሚሄድ አባት ምን ብላችሁ ነው የምትፈልጉት? እኔ ምን አገባኝ ስለሱ። ደግሞ ከስንት ጊዜ በኋላ መታችሁ አባትህ ምናምን። ማን ነው ደግሞ እሱን የሚፈልገው? ምንድን ነው የምትጠይቁኝ? ይኸውልህ ምንም በለው ማንም በለው አንቋሸው ምንም በለው ይህ ለእኔ ጉዳይ አይደለም። እኔ ፈልጌ የመጣሁት እሱን ሰውዬ ነው። የፕሮፌሰሩ ቤት ስለሆነ ነው። ቤቱማ ነው ቤቱ እንደሆነ እኮ እየነገርኩ ነው። ግን እንደ ቤት የሚቆጠር ቤት አይደለም ያለው። በወር አንዴ ወይ በአመት 4-5 እየመጣ ብር ወርውሮ ለሚሄድ አባት ቤቱ ነው ትላለህ እንዴ? ደግሞ እንደ አባት እንዴት አባት ትለኛለህ? አባቴ አይደለም። ይሄ አባት የሚባል ሰው አይደለም። የአባት ተግባር የማያደርግ ሰው እንዴት አባት ልትለው ትችላለህ? እኔ የፈለግኩት ወንጀለኛ ነው። እንደ ወንጀለኛ ስለሆነ ነው እየፈለግኩት ያለሁት። ይሄ ሁሉ የሆንኩትም ለመሞት ቀን እየጠበቅኩ ያለሁትም በሱ ምክንያት ነው። እሱ በቀለበው አውሬ እሱ ያደርግበታል ለሚባሉት ለሰይጣን ተለካለኪ ስለሆነ በሱ መዘዝ ነው ይሄ ሁሉ ነገር የመጣው። እንደ ወንጀለኛ ነው እየፈለግኩት ያለሁት። ካንተ ጋር ምንም አይነት ጉዳይ ወይም ደግሞ ምንም አይነት ጉዳይ ቢኖራችሁ ግንኙነት ቢኖራችሁ ለኔ አይደለም። እሱ ጉዳይ ለኔ ጉዳይ አይደለም። እኔ ፈልጌ የመጣሁት እሱን ነው። ወንጀለኛ ነው። አንድ ተራ ወንጀለኛ ፈልጌ ነው የመጣሁት እዚህ ቤት። ደግሞ አሁን የምፈልገው የት እንዳለ ይሄ ሰውዬ እሱን እንድትነግረኝ ነው የምፈልገው። እየሰማኸኝ ነው? የት እንዳለ እንደማላቅ እየነገርኩ ነው። እንደ አባት ያሳደገኝ አባት አይደለም። በአመት አንዴ እየመጣ ለሚሄድ ሰውዬ እኔ የት እንዳለ እንዴት ላቅ ይችላል? እንደ ልጅ ፍላጎቴን ጠይቁኝ የማያውቅ አባት እንዴት ነው የት እንዳለ ሊነግረኝ የሚችለው? በስልክ ደውሎ እንዴት ነህ ትምህርት እንዴት ነው ብሎ ያልጠየቀኝን አባት እንዴት ነው እኔ ላቅ የምችለው? የሄደበትን ይነግረኛል ብለህ ታስባለህ? አንተንስ እንደዚህ አያረግህም ብዬ አላስብም። ስለ አባቴን በቃ የምታውቀው አይነት ሰው አይደል። በጣም ክፉ መንፈስ ያለበት አይነት ሰው። እንደዚህ አያረግህም ብዬ የማስብበት ጭንቅላት የለኝም። ሊያረግ ይችላል፣ ግን እኔ የማውቀው ነገር የለም። እንደ አባት ያሳደገኝ አባት አይደለም። የሚመጣውም እዚህ እየነገርኩ እኮ ነው። በትንሽ ጊዜዎች በቃ የሆነ ብር ወርውሮልኝ እንድንቸገር የሚፈልግ አይመስለኝ። ብር ግን ጥሎልን ይሄዳል። በቃ እናቴንም በቃ ያሰቃያት ነበር። በቃ ያሰቃያችሁ። ትክክለኛ የወለደ ልጅ ነህ አይደለ? እናትም ባሏ ነው አይደለ? ማለት ለአንተ ትክክለኛ ወላጅ አባትህ ነው አይደለ? አዎ። ስለዚህ ታዲያ ለምንድን ነው ከእናንተ ጋር እንደዚህ እንደነገርከኝ ከሆነ ጠላት ሆነናል፣ በአመትም እንደዚህ አይነት ቀን እየመጣ ብር እየወረወርልን ይሄዳል ያልከኝ ስለ እሱ መጥፎ ፐርሰናሊቲ ነው እየነገርከኝ ያለው። ታዲያ ለምንድን ነው እንደዚህ ሆነው? እናንተ ላይ እንደዚህ መሆኑ ለምን አስፈለገው? እሱን እኔም አላቅም።
ምን እንደሆነ አላውቅም። መውለድ አባት የሚያስብል ከሆነ አባቴ ነው። ከዛ ሌላ ስለ አባት ፍቅር ምንም አሳይቶኝ መጥቶ ተንከባክቦኝ የሚያውቀው ነገር የለም። ሲጀመር የሆነ በሰፈሩ የሚወራበትን ወሬ ብትሰማ አባቴን በጣም የምጸጸትበት ነገር፣ ከሱ መወለዴን በጣም የማፍርበት አይነት ሲቹዌሽን ውስጥ የገቡበት ሁኔታዎች ነበሩ። ምንድን የሚወራው ነገርኩ። በሰፈር ውስጥ የሚወራው በቃ ፕሮፌሰር ሲባል በቃ ደህና ሰው ነው የሚመስላቸው፣ በቃ የተማረ እውቀት ያለው ግን የሆነ መንፈስ ነገር ያለበት አይነት ሰው። እናቴንም በእንደዛ አይነት መንገድ ይሆናል ያጠመዳት ብዬ ነው ማሰብ። በቃ እሷ ትወርቃለች፣ ሌሊቱኑ ትጮኻለች፣ ማታ ማታ ትወርቃለች፣ ይነስራታል። በቃ ችግር ነው። በቃ በቤቱ ሐኪም ቤት እንሄዳለን በየጊዜው ብነግር በ3 ወር 2 ሐኪም ቤት ሳንሄድ ውለናል። ሌሊት መንሰር ነው። በቃ ያስጮኻታል። በቃ ትወርቃለች። አሁን እናንተ ስመጣ የወደቀችው በእናንተ ምክንያትም ብቻ አይደል። በቃ ሁሌ በ3 ወር 2 አንዴ በቃ ይሄ ግድ ነው። በቃ እኔንም የምታይኝ እንደዚህ ቦርኮኝ የምታይ ሱስ ውስጥ ገብቼ የምታይኝ በሱ ምክንያት ነው። በቃ የሆነ የሚያስር መንፈስ አለ። በቃ አይገባህም። ሰው ፕሮፌሰር ሲል በቃ ምሁር ነገር ነው የሚያደርጉት፣ ግን የሆነ ነገር አለው። በቃ እኔ የሆነ መንፈስ አለ። በቃ አንተ ላይም እንደዚህ ያደረገው ነገርኩ። በቃ አያረግም ብዬ አላም። በቃ የሆነ የሚይዝህ መንፈስ አለ። በቃ ራስን ይቆጣጠሯል። በቃ እናቴ ስቃይ ውስጥ ነው የምትገባው አልኩ። ዝምተኛ ነች እናቴ። በቃ የምታወራው ነገር የለም፣ ግን ጸበል ስትሄድ መለፍለፍ። በቃ ሁሌ በየቀኑ ጧት ጸበል ትሄዳለች። መጮህ ነው በቃ መንፈሱ፣ መጮህ ነው፣ ሁሌ መጮህ ነው። በቃ ሐኪም ቤት እንወስዳታለን፣ ትመረመራለች። ምንም አይነት መፍትሄ የለም። በቃ በሽታው አይታወቅም። በቃ እንዳልኩ በመንፈስ ነው ያሰራት። በቃ ቢሆነ ጊዜ ይመጣና የሆነ ነገር አድርጎብን ሄደ። ብሩን ሲሰጠን የሆነ ነገር ጥሎብን እንደሚሄድ ነው እኔ በቃ የሚሰማኝ። ከጎረቤት ጋር ሰላም አይደለን። እናቴ ዝምተኛ ነች፣ ግን ከጎረቤት ጋር በቃ ሰላም አይደል። የሚወራብህ ምናምን እኔ ራሱ ጓደኛ ጥቻውን ግድል ብያለሁ። የሚወራ የመንፈስ አባት ያለው ጓደኛ አንፈልግም ነው የሚሉ። በቃ ስትሄድ በሹክሹክታ ሲያወሩ ትሰማቸዋለህ። በቃ ጓደኛ የምትለው ራሱ ምናምን በቃ ሲልብህ ትሰማል። የሚሰማ አይነት ስሜት በቃ ዝቅት ያለ ነገር ነው የሚሰማ። ምን አይነት ሰውዬ እንደሆነ እኔ አላቅም። በቃ ቤተሰቧ ከጎረቤት ጋር ሰላም ነች። በቃ አሁን እስቲ ወደ ትዳር ልገባ ነው ምናምን በቃ ተመክራ በሽማግሌዎች ምናምን ልትል ስትል ይመጣና የሆነ እሱ እንደመጣ የሆነ ነገር ያስፈራራል። በቃ ዝቶባት ምናምን እንደሄደች እሱ እንደወጣ ትወርቃለች። በቃ እሱ እንደወጣ ትወርቃለች። ከዛ ሳምንቱን ሙሉ መውደቅ፣ ሳምንቱን ሙሉ ሐኪም ቤት ማመላለስ። በቃ ምን እንደሆነ አይታወቅም። በቃ ይመጣል የሆነ ነገር ጥሉብን ነው የሚሄድ፣ ይመጣል የሆነ ነገር ጥሉብን ነው የሚሄድ። በምክንያት ነው እንደዚህ የሆነው። ይሄ ሁሉ ነገር እስከመሆን ድረስ እንደዚህ እስከመጠላለፍ ድረስ ያደረሳችሁ ነገር ምንድን ነው? እሱ ምን አውቃለሁኝ እኔ። በቃ እንደነገርኩ ነው። እንደዚህ እንትን ልትል ስትል ይመጣና የሆነ ነገር ጥሎብን ይሄዳል። ከብሩ ጋር የሆነ ነገር ነው የሚያደርግብን። በቃ ይሄ መስፍን የሚባል ሰውዬ እኔ ስሙ ራሱ ባልሰማው ደስ ይለኛል። እኔ ስሙን የተረፈኝ አባትነት እንጂ ምንም ያረገልኝ ነገር የለም። በቃ እኔ መስፍን ነው እሱ፣ ፕሮፌሰር መስፍን ይባላል። እኔ በሱ መጠራቴን ራሱ እስካፍርበት ድረስ ማለት በቃ ይሄ የአባት ፍቅር ጓጉቶ ያደገ ልጅ ታውቃለህ። በቃ እንደዛ አይነት ልጅ ነኝ። ምንም በቃ ፍቅር አሳይቶኛ አይኑን አያሳየኝ። በቃ ይመጣል 1 ቀን ወይ 2 ቀን ቢያድር፣ እሱንም በቃ እናቴ ጭንቀት ውስጥ ነው። በቃ ሲመጣ እሱ ጭንቀት ውስጥ ነው የምገባው። ገና በሩ እግሩ ላይ ሲርቅጥ ይታወቃል። በር ምናምን አያንኳኳ፣ ክፍት አድርጎት ነው የሚገባው። በር ምናምን ማንኳኳት የሚባል ነገር የለም። በቃ ብርግድ ነገር አድርጎት እዚህ ጋር ታየዋል። ከዛ በቃ እናቴ ጭንቀት ውስጥ ነው የምገባው። በቃ ምግብ ምናምን ስታቀርብለት አልበላም ምናምን፣ በቃ የፊት አይሰጣትም። እኔም ስመጣ ሂዱጣ ወተህ ተጮት ምናምን፣ በቃ እንደ ልጅ እንደዚህ አቅፎኝ የማያውቅ አባት ነው ያለኝ። በቃ እንዴት ብዬ እንደማስረዳህ አላውቅም። ይኸውልህ እኔ እዚህ ቤት የመጣሁበት ዋናው ምክንያት ፕሮፌሰሩን ፈልጌ ነው። ይሄ ከእናንተ ጋር ያላችሁ ግንኙነት እውነት ይሁን ውሸት ይሁን እሱን እኔ የምናጣራው ይሆናል። በራሳችን መንገድ አጣርተን እውነታውን እንደርስበታለን። እኔ ግን በዋናነት እዚህ የፕሮፌሰሩ መገኛ ነው ቤቱ ነው ተብሎ የመጣሁበት ምክንያት እንግዲህ እኔ ፕሮፌሰሩ በሚቀልበው አውሬ ጭምር መስፍን ያልከው አንተ፣ ይሄ መስፍን የተባለ ሰው ከውጭ ሰዎች ጋር ኢቨን ከ666 አባላት ጋር እንኳን ግንኙነት እንዳለው ያረጋገጥነው ጉዳይ ነው። በእነሱ ሌሎችም ሰዎች ጭምር። በዋናነት ግን የአንተ አባት ወይም ደግሞ መስፍን ይሄ ፕሮፌሰር በሚመራው የሰይጣን አምልኮ እዛ በሚቀለብ አውሬ ተነክሼ ለመሞት ትንሽ ቀን ቀርቶሃል ተብሎ
ነው እዚህ ቤት ድረስ የመጣሁት። ፕሮፌሰሩን ነው እየፈለኩ ያለሁት። አንተም እንደዚህ አይነት ጉዳት ደርሶብህ ነው? እንደዚህ አይነት ነገር የደረሰበት ደርሶብኛል ብሎ የመጣ ልጅ ነበረ። በቃ ቤተሰቦቹ እንዳለ ተሰብስበው መጥተው በቃ እናቴን በጣም እያስጨንቋት ነበር። ይሄ ነገር በጣም አስፈሪ ሁኔታ ነው። እሱ ከ10 ቀን ነው ከ15 ቀን በኋላ እንደዚህ ሞተ የሚባል ወሬ ሰምቻለሁ። በጣም የሚከብድ ነገር ነው። አንተም አሁን አስኪ ሁኔታ ላይ ነው ያለው። በቃ እናቴን በቃ እንደዚህ አንገቷ ስር ቆሞ ነበር። በቃ ፕሮፌሰርን ካላመጣሽ መስፍን ካላመጣሽ እያሉ ሲያስጨንቋት ነበር። እንደዚህ አይነት ነገር አንተም ብትታየው የሆነ ነገር ብታረጉ ይሻላል። ይህ መስፍን ምናምን የሚባለው ሰውዬ በቃ ምን አይነት ሰው ልበል፣ በቃ ጨካኝ አይነት ሰው። በቃ እኔም እንደዚህ ብትሉኝ ብተባበሩኝ እኔ ራሱ አብሬያችሁኝ ቢዞና እንደዚህ አይነት ስራውን እንዲያቆም በቃ እንቅ ብናደርገው ደስ ይለኛል። ስለ እንደ አባት ያላሳደገኝ አባት ይህ መስፍን አባት ስሙ ራሱ ደስ አይል። እንደ ስም መጠራት ብቻ ነው እንጂ እንደ ልጅ ያሳደገኝ ነገር የለም። በቃ እኔ መገለል ነው የደረሰብኝ በሱ። በቃ እንዲህ ልልህ አልችልም። እኔ እሱ ብገለው ራሱ ደስተኛ ነኝ አልኩ። እናቴን ሲያሰቃያት በቃ ልነግርህ አልችልም አሉ። ያስለቅሰኝ ነበር። እናቴ ላይ ያደርስባት የነበረው መከራ ያስለቅሰኝ ነበር። እኔ ባገኘው ራሱ ደስ ይለኛል። ስለ ተባብረን እንደዚህ ብናሳስረው በጣም ነው ደስ የሚለኝ። እኔ እንደዚህ አይነት ነገር ስንት ብሶት መሰለ የሚደርስብን ሰፈር ውስጥ እስከ መገለል አልኩ። ይሄ የመንፈስ ልጅ ነው እየተባልኩ ማለት እና እንደነገርኩ ነው። የዛኔ የመጡትን ብታያቸው እናትዮ አልኩ በቃ ስታሳዝን ቀንቧ እየወረደ ነበር። በቃ ልጄ እያለች ማለት በቃ እንደዚህ እንደተነከሰ 14ኛው ቀን ነው 15ኛው ቀን ላይ ነው የሞተው። በቃ ቤተሰቦቹን ብታያቸው በቃ እንባ ነው የሚመጣ። በቃ በጣም የሚያሳዝኑ ሰው ናቸው። በቃ አንተም አልኩ በቃ የሆነ መፍትሄ ይፈልግለት ከቻልክ። እኔም ማግዝ ነገር ካለ በሁሉ ነገር ልተባበር ከጎን ነኝ። እኔም አልኩ በቃ እኔ ልትረዳኝ አትችልም እንጂ ውስጥ ያለውን ነገር በጣም ከባድ። እንግዲህ እየሰማችሁ ነው ተመልካቾች። ማለት አንድ ነገር አንድ ጊዜ እንኳን ሲሰማ በቃ ቀልድ ነው፣ ተረት ነው፣ ውሸት ሊሆን ይችላል ብለን ነው የምንተወው። በተደጋጋሚ ከአንድ ሰው በሁለት ሰው በሶስት ሰው ደግሞ ስንሰማ እውነትነቱ እየተረጋገጠ ይመጣል። እንግዲህ ይሄ ማለት ጉዳዩ ቀልድ አይደለም፣ ከባድ ጉዳይ ነው ማለት ነው። እንግዲህ ተመልከቱ የሆነውን ነገር። ያን የመጀመሪያ ፋርማሲስቱ ነግሮን እንደነበረው ቢሆን ኖሮ በቃ እንግዲህ ተረት ነው ለማስፈራራት ይሄን ነገር እንድናቆም ስለፈለጉ ነው ብለን እንተወው ነበረ። በተደጋጋሚ ከዛ በኋላ ያገኘናቸው ሰዎች ተመሳሳይ የሆነ ነገር ነው እየነገሩን ያሉት። ይሄ በጣም ከባድ ነው ተመልካቾች። እንዳልከው ግን እስቲ እኔ ግን ይሄን ነገር ለማንኛውም አየው ብዬ እመክርሃለሁ። ካንተ እገዛ የምፈልግም ከሆነ ምናልባትም የምታውቀውን ነገር ስለዚህ አውሬ ስለተባለው ነገር ይህንን ነገር ጉዳት ስላደረሰብኝ አሁንም ቢሆን እየፈለግኩት ስላለሁት መስፍንንም ይሄ ፕሮፌሰሩም የሚባለውን ሰውዬ እየፈለግኩበት ያለሁበት ዋናው ምክንያት በዚህ ጉዳይ ነው። ስለ አውሬው የምታውቀው ነገር አለ ወይ? ስለ አውሬው የማውቀውን ይሄ ነው ብለህ ስለምታውቀው ስለሰማውም ከሆነ ስለ አውሬው ምንነት መቼም አባትህ ነው። ቤት ውስጥ በተወሰነ ጊዜም እንዳልከኝ ከሆነ የመምጣት እድል ይኖረዋል። የሰማው የተለየ ነገር ያየው ነገር ካለ እንድትነግረኝ ይፈልጋለሁ። ኧረ እኔ ጭራሽ ምንም የማውቀው ነገር የለም። በቃ የዛኔ ያቺ ሴትዮ መታ ልጄን ብላ ስታለቅስ ነው በቃ። ከዛ በኋላ ነው አውሬ ምናምን ነገር ሲሉ የሰሙት። አውሬ ቀልባል ይላሉ። ይሄ ሰላቢ ነው በቃ ሰውየው። እዚህ ሲሉት እዛ ነው በቃ ስልብ ነው የሚለው ሰውየው ምናምን በቃ ይሄ እንደዚህ አይነት ወሬዎች ጠንቋይ ይቀልባል ምናምን የሚባሉ ወሬዎች የሰሙት በቃ ያቺ ሴትዮ ከመጣች በኋላ። ያ ልጅ ከሞተ በኋላ ብዙ አይነት ወሬዎች ትሰማለህ። በቃ ሰውየው ቀፋፊ ሰውዬ በቃ ቀፋፊ ማለት በቃ እዚህ ስትለው እዛ ነው። ሰዎች ላይ ክፋት የሚያደርግ አይነት ሰው በቃ እንደሆነ ብዙ አይነት ወሬዎችን እየሰሙ የመጣሁት በቃ ከዛ በኋላ ነው። ከዛ በኋላ የሆነ ነገር እየተገለጠልህ ይመጣል። በቃ እኛ ጋር የሆነ መንፈስ ያሰረን ያለ የሚመስለኝ ራሱ በቃ ከዛ ጊዜ በኋላ ስልህ በቃ የሆነ አይታወቅህም። በቃ ስልብ ነው የሚለው ሰውየው። ጠንቋይ ይቀልባል ምናምን ይባላል። በጣም ብዙ ወሬ ነው የሚወራ። በቃ ስልህ ምን ብዬ ልግለጽልህ? በቃ ከባድ አይነት ሰው፣ የሚያስጨንቅ አይነት ሰው ማለት በቃ ስታየው ራሱ ያስጨንቃል። የሆነ ግርማ ሞገስ ያላቸው የሚያስጨንቁ ሰዎች አይተህ ታውቃለህ? በቃ ልክ እንደዛ ነው። በቃ ሲመጣ ፊት ለፊት ነው ድቅን ነው የሚልም።
እዛ ነው ስትል እዚህ ጋር ይመጣባል። ዞር ስትል ካጠገብህ ከዛ የሆነ ሰፋ ያለ ነገር ሆኖ በቃ እንዲህ ሲልብህ ትደነግጣለህ። ጭራሽ አባቴ ራሱ አይመስልም። እኔ ላይ የሚያደርገውን ነገር ስታየው የሚያሳየኝን ነገር ስታየው ምንም አባት አይመስልም። እሺ ሌላ ደግሞ ምናልባትም አንተ ከዚህም በላይ ይጠቅማችኋል፣ ምናልባትም አባት እዚህ ቤት የሚመጣ ከሆነ እንደዚህ ያደርጋል ብለህ በተለየ ነገር ደግሞ የምትነግረን ነገር ካለ ማስታወስ የምችለው ነገር ካለ አላውቅም የምትለን ነገር ካለ ምናልባትም እስኪ በዚህ ጉዳይ ላይ ስለ አባትህ ወይ የሰማው ወይ የምታውቀው ነገር ስለ አውሬውም ጨምሮ ማለት ነው ካለ እስኪ። አውሬ የሚባለውም በወሬ ነው እንጂ ጭራሽ እንደዚህ አይቼውም አላውቅም። በቃ በወሬ ነው ያቺ ሴትዮ ካልኩ በኋላ ነው እንጂ እንደዚህ አይነት ወሬ ሰማሁ። ከዛ በፊት ምንም አይነት ወሬ ሰምቼ አላውቅም። ግን የሆነ ጊዜ የመጣ ጊዜ ላይ የሆነ አስፈራርቶን በቃ ይህን ነገር ማንም እንዳይነካው ምናምን ነገር ብሎ የሆነች ብልቃጥ ነገር አለች። በቃ ስለ አስፈራርቱን ማሚን በጣም ነበር የጮህባት። ምንድን ነው የምን ብልቃጥ? የሆነች ብልቃጥ ነገር ትንሽዬ ነገር ነች። ውስጧ ምን እንዳላት አላውቅም። ግን ስለ በቃ ይህን ነገር ለማንም እንዳታሳዩ፣ ማንም መጥቶ ቢጠይቃችሁ ለማንም እንዳትናገሩ፣ ይሄ እዚህ እንደተቀመጠ ራሱ እንዳትናገሩ ብሎ በጣም አስጠንቅቋት። በቃ ማሚ የዛን ቀን ራሱ ደንግጣ ነበር። የት እዚህ ነው ያስቀመጠው? አዎ እዚህ ነው ያስቀመጠው። እና እኔ ላይ ራሱ ነገርኩ። በጣም ያስጠነቀቀኝ እኔ ላይ ራሱ አደጋ ሊደርስ ይችላል። ግን እኔ አልኩ መበቀል እፈልጋለሁ አባቴ፣ የሚረዳችሁ ከሆነ እሱንም ቢሆን እኔ በቃ ኃላፊነቱን ወስጄ እሰጣችኋል እኮ። አንተ ታውቃለህ ወይስ ለእናትህ ነው የሰጠው? ኧረ አሳይቶናል። የዛኔ ሲያስቀምጠው ራሱ ማለት እኔ አይቼ ነበር። ግን ማሚ እንዳላየው ብላ ከዛ ጋር እንዳታነሰው ብላኝ አስጠንቅቀኝ ቁም ሳጥን ውስጥ ቆልፋበታል። ምንድን ነው ለምንድን ነው እንደዚህ? ማሚ ራሱ ካወቀች እንደነገርኩ በቃ በጣም ነው የምደነግጠው ብያለሁ። በጣም ትፈሯለች። ምንድን ነው ለምንድን ነው እንደዚህ ታዲያ ድብቅ አድርጎ አስጠንቅቋቸው ያስቀመጠው? እኔ ምን አውቃለሁኝ። ብቻ የሆነች ብልቃጥ ነገር ነች። ማሚን እንደዛ አስጠንቅቆ ነው በቃ አስቀምጮ ያላት። እኔ ራሱ እንዳላገኘው ብላ ነው ቆልፋ ያስቀመጠችው። እኔ ደግሞ እሱን መበቀል እንደምፈልግ ስለምታውቅ ቆልፋበታል እኮ። ታሳየናለህ አሁን የት እንዳለ ቦታው? እዚህ ቁም ሳጥን ውስጥ ነው አልኩ። ማሚ ቆልፋበት ነው። እሺ እንደዛ ከሆነ ና እስኪ ቦታውን አሳየን። ኑ እስኪ እንፈትሸው ቤቱን። ና የቱ ጋር ነው? ቀደም እስኪ ይኸው ቁም ሳጥኑ የት? እዚህ ነው የተቆለፈበት። ቁልፍ እኮ ነው። አዎ ቆልፋ። ኑ ስበሩት። እሺ ተጠንቀቅ። እሺ ምንድን ነው እሱ? መድኃኒት ሊሆን ይችላል። ቆይ ቁልፉን ማሚ የአውሬው መድኃኒት ሊሆን ይችላል። ተጠንቀቁ። እሺ ብልቃጥም ከሆነ የሚሰበርም ነገር ከሆነ እንዳይሰበር ተጠንቀቁ። እሺ ከተቻለ ቁልፍ ፈልግ። ቆይ ታስቀምጥ ነበር። እስኪ ተከፈተ።